የወጣቶች ዓለም ከ4 ዓመታት በፊት ሳውዲ አረቢያ ሕገ ወጥ ያለቻቸውን የውጭ ሀገር ሰዎች ስታባረር ኢትዮጵያውያንን ያስቆጣ በደል ተፈጸመ። ያኔ ከሳውዲ አረቢያ ወደ ሀገራቸው የተጠረዙ ኢትዮጵያውያን አዲስ አበባ አይሮፕላን ማረፊያ ሲደርሱ በእስር ቤት በቂ ምግብ አለማግኘታቸውን፣ ድብደባና እንግልት እንደገጠማቸው ተናግረዋል። ኢትዮጵያውያኑ ራሳቸውን ለመጠበቅ ከሳውዲ አረቢያ የጸጥታ ኃይሎች ጋር እስከ መጋጨትም ደርሰው ነበር። በድርጊቱ የተቆጡ ኢትዮጵያውያን አዲስ አበባ በሚገኘው የሳውዲ አረቢያ ኤምባሲ የተቃውሞ ሰልፍ እስከ ማድረግም ደርሰዋል። በሳውዲ አረቢያ የሚኖሩ በተለይም ሕጋዊ ሰነድ በእጃቸው ያልያዙ ኢትዮጵያውያን አሁንም ተመሳሳይ ፈተና ከፊታቸው ተደቅኗል። የሳውዲ አረቢያ መንግስት ሕገ ወጥ ያላቸው የውጭ ሀገራት ዜጎች ያለምንም እንግልትና ቅጣት ሀገሩን ለቀው እንዲወጡ የ90 ቀናት የምህረት ጊዜ መስጠቱ ይታወቃል። ይህ የጊዜ ገደብ ሰኔ 20 ቀን 2009 ዓ.ም ያበቃል። አዋጁ 2 ሚሊዮን የሚጠጉ ሀገሪቱ ሕገ ወጥ ያለቻቸውን የውጭ ሀገር ዜጎች ይመለከታል። ሳውዲ አረቢያ የተሻለ ስራና ገቢ የሚፈልጉ ኢትዮጵያውያን ከሚያመሩባቸው የመካከለኛው ምስራቅ ሀገራት አንዷ ናት። በዚያ ያሉ ኢትዮጵያውያን ግን ሁሉም ህጋዊ አይደሉም። የሳውዲ አረቢያ መንግስትን አዋጅ ተከትሎ የኢትዮጵያ መንግስት የጉዞ ሰነድ ያወጡ ኢትዮጵያውያን ቁጥር ወደ ሀገራቸው መግባት ከሚጠበቅባቸው ቁጥር አንጻር አሁንም በጣም ዝቅተኛ መሆኑን ገልጿል። ኢትዮጵያውያኑ ለምን ወደ ሀገራቸው ለመመለስ አልፈቀዱም? የተወሰኑትን ጠይቀናል። ሳሚራ ሳውዲ አረቢያ ስትኖር 5 ዓመት ሆናት። ለህገ ወጥ ሰራተኞች የወጣውን አዋጅ ታውቀዋለች። ውሳኔዋም መንግስት ሞቱ እያለ ቢሆን እኔ ግን የመሄድ ውሳኔ የለኝም። ቅጣት አለው ብሏል። ቅጣቱን እንቀበላለን እስከሚመጣ ድረስ ማለት ነው። ሀገሬ መግባት ፍላጎቱም የለንም። ለምንድን ነው ፍላጎቱ የሌለሽ? ሀገር ገብተን እንሰራለን። ምንም አይነት አላማ ስለሌለን እዛ ሀገር ላይ እዚህ አላማችን አሳክተን ነው መሄድ የምንፈልገው። አላማዋም መጀመሪያ ንብረትና ሀብት ማፍራት ነው። ከቀረጥ ነጻ ንብረት ይዞ መግባት መፈቀዱ ለወጣቷ ጥያቄ ውስጥ አይገባም። ምንም አይረዳኝም። እኔ ብቻ አይደለም፣ አብዛኞቹ ጓደኞች የራሱ የመሄድ ፍላጎት የለንም። እኛ ህገወጥ ነን። ህገወጥን ብንሆን ህገወጥ ነን እዚህ መኖርን ነው የምንመርጠው፣ ሀገር ከመግባት ማለት ነው። ሲሄድ እዛ ለመኖር ነበር አላማዬ። ሀገር ከገባው በኋላ ግን ምንም አይነት ነገር የለም። ሀገር ላይ ለ2 ወር ነበረ እረፍት የተሰጠኝ። 2 ወር ራሱ መቀመጥ አልቻልኩም ሀገር ላይ ማለት ምንም አይነት ነገር የለም። ከዛ ተመልሼ ወደ ስደት መጣሁኝ። ጠፋው። ህገወጥ ነሽ ብትሰሪ ምንም ቢሆን ሀገርሽ መግባትሽ አይቀርም። ትገቢያለሽ። እስር ቤትም ታስረሽ ቢሆን ሳምንት 15 ቀን ታስረሽ ቢሆን ሀገርሽ ትገቢያለሽ። ህገወጥ ነሽ ብትሰሪም ማለት ነው። ስለዚህ በቃ እዛው የመጣው ይምጣ ብለሽ እዛው ለመቆየት ነው ያሰብሽው? እኛ እንግዲህ አይላቪ ሳውዲ ሙጭጭ ብለናል። ከሳውዲ አንወጣም። ሰሚራ ወደ ሳውዲ አረቢያ ከተመለሰችና በህገ ወጥ መንገድ መኖርና መስራት ከጀመረች 2 ዓመት ሆኗታል። መመለስ ወይም መቅረት የሚለው ጥያቄ የከበደውና መንታ መንገድ ላይ ነኝ ለሚለው ሙሉ ጌታ አማራጭ መንገዶቹ የትኞቹ ናቸው? ለመሄድ የሚያነሳሳ ነገር ያው አገሪቱ ያወጣችው ህግ ካለው አሁን የኢኮኖሚ ሁኔታ በእኛ ላይ ተጽዕኖ ፈጥሯል። የትምህርት ቤት ክፍያ ጨምረዋል። 2 ልጆች ተማሪዎች አሉኝ። ቤት ኪራይም እንደዚሁ። ያው እዚህ ሀበሾች ስንኖር ተቻችለን ነው። ለምሳሌ እኔ ለብቻ እንኳን አንድ ሩም ባለ 3 መኝታ ቤት በ2000 የሳውዲ ሪያል ብከራይ አንዱ ወይም 2ቱን ክፍል ለሌሎች አከራይቼ እንደዚህ አቻችለን ነው ኢኮኖሚ የምንኖረው። በአሁኑ ህግ ግን ይህንን የሚፈቅድ አይደለም። እንደ በፊቱ እንደዚህ ተደባልቀን ወይም የራሳችንን ኢኮኖሚ አቻችለን የምንጓዝበት እድል አይኖርም። ይሄ ደግሞ ያው ተጽዕኖ አለው ማለት ነው እንድንሄድ የሚገፋፋን ነገር። ያው ኢትዮጵያ ሄደው ደግሞ ራሱ የስራ እድሉ ትንሽ እንትን ይላል። በተለይ በእኛ አካባቢ በትግራይ አካባቢ ያለው ሁኔታ ትንሽ ይከብዳል። ለረዥም ጊዜ ከአካባቢው ርቀን መቆየቱ ተጽዕኖ እንዳለ ሆኖ ያው አካባቢው ደግሞ ከግብር ጋር በተያያዘ የስራ እድሉ ትንሽ ችግር አለበት። እኔ ያው የመቀሌ ከተማ ነዋሪ ነኝ። አንዳንድ እዛ አካባቢ መስራት የምፈልጋቸው ነገሮች ነበሩ፣ ግን ሁኔታዎች እንደፈለግኩት ወይም ደግሞ እኔ እንደጠበቅኩት አይደለም። በኢትዮጵያ ደረጃም ቢታይ በብዛት ስደተኛ በህገወጥ መንገድ እየጎረፈ ያለው ከኛ ክልል ነው። በብዛት ከትግራይ ክልል ነው። እንዲሁም ከሰሜን ወሎ፣ ከኦሮሚያ አርሲ አካባቢ፣ የወሎ ከሚሴ አካባቢ እንደዚህ አይነት ነገሮች አሉ። ስለዚህ ልሂድ ወይ ልቅር የሚለው ነገር አለ ሁኔታዎች። ሙሉጌታን እንዲቀር የሚገፋፉት ልጆቹን ጥሩ ትምህርት ቤት ማስተማር መቻልና የስራ እድል ናቸው።
ዞሮ ግን ስጋቱ ያመዝናል። አብረሹ የኖርሽ ህብረተሰብ ሲፈናቀል ሲሄድ ያሳስባል። እኔ በዚህ አካባቢ ያው ባለው በኮሚኒቲያችን ዙሪያም የተወሰነ አስተዋጽኦ አደርጋለሁ። እንደዚህ በግል ተነሳሽነትም አንዳንድ ስራዎችም ሰራ አለ ከዜግነቴ ጋር የተያያዘ ማለት ነው። ግን አሁን ህብረተሰቡ ራሱ ቅስቀሳ ስናደርግ መሄድ እንዳለባቸው በኋላ ችግር ላይ ወድቀው ማየት ለእኛም ቢሆን በጣም አስጊ እንደሆነ ምንም ልንረዳቸው ስለማንችል ስናስረዳቸው አብዛኛዎቹ ፈቃደኞች አይደሉም። አንደኛ ነገር ይሄ አዋጅ በሳውዲ የተለመደ ነው፣ አዲስ አይደለም። ሳውዲ እኮ ልክ አዲስ እንደተቆረቆረ ሀገር ነው በየጊዜው አዋጅ የሚወጣው፣ ምን አዲስ ነገር አለ የሚሉ አሉ። አንዳንዶቹ ደግሞ አሁን ለምን እንሄዳለን? ገና አሁን ሰው በባህር እየገባ አይደለም ወይ? ሂደንስ ምን እናደርጋለን የሚሉም አሉ። እኔ የመኖሪያ ፈቃድ አለኝ፣ ግን አለ አይደል የመኖሪያ ፈቃድ ኖሯቸውም እኮ ይላል ዝርዝሩ ላይ ተንቀሳቅሰው የሚሰሩ የግል ስራቸውን ተቀጥረው በደሞዝ እንደሚሰሩ አስመስለው የራሳቸው ቢዝነስ የሚያጣጥፉ ህጉ ያው ሰፊ ነው። ሙሉጌታ ልሂድ አልሂድ እያለ ነገሮችን በሚያመዛዝንበት ሰዓት ያሲን ወደ ሀገሩ ለመመለስ ወስኗል። ወደ ኢትዮጵያ ያስገድደን ምክንያት ያው ዝሮ ሰርቶ ለማግኘት ብለን በስደት ብለን መጣ ነው ወደዚህ ሀገር ሳውዲ አረቢያ ገባን። እዚህም ገብተን ስራም ልናገኝ አልቻልንም። ሁለተኛ ደግሞ መንግስታቸው የዚህ ሀገር የሳውዲ አረቢያ መንግስት ግቡ አልፈልግም ግቡ አለ። አማራጭ የለንም፣ ሀገር አለና ወደ ሀገራችን እንገባ እጃችንን ሰጥተን ያው ብቻ በእስር ቤት ነው ያለነው። አሁን ያሲን 400 እንሆናለን እስር ቤት ያለ ነው ይላል። እስረኞቹም ለመመለስ ቢፈቅዱና እጃቸውን ቢሰጡም ጉዞው መቼ እንደሚሆን አላወቁም። ምንም ሊያስተናግዱንም ሊልኩንም አልቻሉም። ቢያንስ ጅዛን ከሳምንት አሰሩን። ከዚህ ደግሞ አሁን ሳምንት አለፈን። በቃ ዝም ብለን እየተሰቃየን ያለን በጥቅል አሁን ጅዳ ነው ያለነው። መካ ማለት ነው። ጅዳና መካ ማለት አለች ነው የሚባል እዛ ነው ያለነው። አሁን ታክሲ ላይ እንደሚሰራ የነገረን አንድ ኢትዮጵያዊ ብዙ ህጋዊ ያልሆኑ የአገሩ ልጆች ያውቃል። እንደሱ አባባል ስለ አዋጁ ወሬ ሲነሳ የብዙዎች መልስ ተመሳሳይ ነው። ምንም አይነት ስጋት የላቸውም። እንደው በተለይ አንዳንዶቹ ያልቆዩ ሰዎች ናቸው። ምንም አይነት ስጋት የላቸውም። ሳውዲ አረቢያ ላይ ያለ ህግ ከአሁን ቀደም የተደረገ ስለሆነ ምንም ችግር እንደሌለ ነው የሚነግሩሽ። እንደውም በቃ ቤተሰቦቻቸው ናቸው ትንሽ የሚጨነቁት እንጂ እነሱ ምንም አይነት ጭንቀት የላቸውም። በቃ ይሄ ያለ ህግ ነው። አረቦቹ ከቤት ካስወጡን እና ካሰሩን ወደ ሀገራችን ነው የሚልኩን ነው እንጂ ምንም አይነት ስጋት የላቸውም። እኔ ያገኘኋቸው አካባቢዎች ማለት ነው ከ10 አንድ ሰው ነው የምታገኘው ሻንጣ የሚያዘጋጅ ሰው። ሌሎቹ ግን ያው ስራ ፈልገው ምናምን ስራ በማፈላለግና በዝቅተኛ ዋጋ ደሞዝ ስራ እየፈለጉ ገብተው እረፍት የሚባል ነገር እንደማንወጣ ምናምን ብለው ያሳውቁሻል። ኢትዮጵያውያኑ ወደ ሀገራቸው በፈቃደኝነት እንዳይመለሱ ያደረጋቸው ሌላው ምክንያት ደግሞ ከዚህ በፊት የነበራቸው ተሞክሮ ነው። የዛሬ 4 ዓመት እንደዛ ከዚህ ወደ ኢትዮጵያ የገቡ ልጆች አሉ። እነዛ ሰዎች ተመልሰው በባህር ነው የመጡት። ግማሾቹ ሞተዋል። መስራት እንደማይችሉ ሀገራቸው ላይ በቃ ሁሉም አይምሮውን ያሳመነ ሰው ነው ያለው እዚህ ቦታ ላይ ማለት ነው። ምናልባት ትንሽ የሆነ ሳንቲም ኖሮት ጥሩ ሳንቲም ኖሮት ያለን ምናልባት ሞክራለሁ የሚል ሰው ነው እያለው እዛ ሄጄ ሰርቼ እኔ እንትላለሁ። እኔ በጣም ቅርብ የሆነች ልጅ አለች። እዛ ሄዳ ምንም መስራት ያልቻለ ልጅ አውቃለሁ። እኔ ራሱ በራሷ ገንዘብ እንኳን መንግስት ረድቷት አይደለም በራሷ ገንዘብ መስራት ያልቻለ ልጅ አለች። ሌሎች ምክንያቶችም አሉ። ስራ አጥተው 3 ወር 4 ወር የተቀመጡ ሰዎች ናቸው ያሉት እዚህ ቦታ ላይ። በ3 ወር ውስጥ ስራ አግኝቶ ደግሞ ብር ይዞ ወደ ኢትዮጵያ መግባት በጣም ከባድ ነው። ባዷችን አንገባም በማለት ብዙዎቹ ወደ ኢትዮጵያ እንደማይገቡ ነው ያሉት። ከገንዘብ ያለፈስ ምንድን ነው የሚያስፈራቸው ነገር ያለው? ያው የፖለቲካ ጉዳይ ነው። ፖለቲካው በሙስና በብዙ ነገር ያለ ስለሆነ እዛ ሄደው መስራት እንደማይችሉ የተወሰኑ ሰዎች ይናገራሉ። በተለይ እኔ ራሱ ኢቃማ ኑሮኝ የምሰራ ሰው እኔ ኢትዮጵያ ሄጄ የሆነ ነገር መስራት እንደማልችል አውቀዋለሁ ራሴ። በሙሉጌታ እምነት ልሂድ ልቅር የሚለውን ውሳኔ መወሰኑ እንደሱ አንዳንድ ኢትዮጵያውያንን ቢከብዳቸውም በመንግስት በኩል የቀረቡት አማራጮች ጥሩ ናቸው። ሀብት ንብረታችሁ ገንዘባችሁን ውሰዱ ብሏል። ይሄ የሳውዲ መንግስት የሰጠው እድል ጥሩ ነው። ሳውዲዎች እንደዚህ አይደሉም። በአንደኛ ነገር ቸር ናቸው። ሁለተኛ ነገር ያው ሃይማኖታቸው ራሱ ፈሪሃ እግዚአብሔር አላቸው። ህብረተሰቡ አሁን ብዙ ደስተኛ አይደለም። እኛ እንደምንሄድ እንደምንወጣ፣ በተለይ የቤት ሰራተኞች ረዥም ጊዜ እነሱ ጋር የሰሩ እንደብቃቸዋለን አትሂዱ ምናምን የሚል ተስፋ እየሰጧቸው ነው። መንግስት ግን ቤት ለቤት እንፈትሻለን ይላል። ቤት ደግሞ ወረቀት ለሌለው ሰው እንዳታከራዩ፣ ቤት ለቤት የአረብ ቤትም ሆነ የውጭ ዜጋ ቤት አሰሳ ይደረጋል የሚል ማስጠንቀቂያ ሰጥቷል። ቀኑ የተሰጠው ቀነ ገደብ ደግሞ ከአብይ ጾም የእስላሞቹ ረመዳን ማለት ነው ከረመዳን 30 ነው የሚያበቃው አዋጁ። እስከዛው ኢትዮጵያውያኑ ከአንድ ውሳኔ ይደርሳሉ።
ልደት አበበ ነኝ። ጤና ይስጥልኝ።